እናቶቻችን አብዛኛውን ጊዜ በቅዱስ ገብርኤል ልብስ የማያጥቡት ለምንድን ነው? ማን ይቆጣል ብለው ስለሚያስቡ። አብዛኛው ሰው ቅዱስ ገብርኤልን በጣም ነው የሚፈራው። አብዛኞቻችን ግን ኃጢአት የማንሰራበት ምክንያት ምንድነው ብንባል እግዚአብሔርን ወደነው ነው ፈርተነው። ገብርኤል ለኔ የጭንቄን ቀናት በሳቂ ተካ፣ እንደ ደቂቃን ከሳት ያወጣኝ፣ ከልጅነቴ እየቀደመ የልቤን መሻት የማያሳጣኝ። ገብርኤል ለኔ የክፉ ቀኔ፣ ገብርኤል ለኔ ደስታን አብሳሪ፣ የሞት ደብዳቤን የቀደደልኝ ዋስ ጠበቃዬ፣ መንገዴን መሪ፣ ስሙን ጠርቼ የማላፍርበት፣ አድነኝ ብዬ የምሸሸግበት፣ ክንዴ ጉልበቴ፣ ዓለም ሲዛነፍ የውሃ ልኩ ፍሙን ውሃ አድርጎ የሚያሳልፈኝ ረዳቴ ነው ሊቀ መላኩ። ቅዱስ ገብርኤል ጠባቂ ነው፣ ከሳት ያወጣል ከነደደው። ቅዱስ ገብርኤል ጠባቂ ነው፣ ከሳት ያወጣል ከነደደው። ዋሴ ነህና ጠበቃዬ፣ ዋሴ ነህና ጠበቃዬ። ጸሎት ስጸልይ ሐሳቤ ይበታተናል ይላል። ብዙ ሰው ጥያቄ ይጠይቃል። የሁሉም ሰው ነው። መልሱ ምንድን ነው? በእግዚአብሔር ፊት እንደቆምክ አስብ ነው። ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። እንትን ካልሄድኩ ሰይጣን አይወጣም፣ እንትን ካልሄድኩ እንትን ሰይጣን አይወጣም እያላችሁ እንደዚህ አትበሉ። ዲያብሎስን ዓለምን የሚያሸንፈው እምነታችንና ከክርስቶስ ጋር መኖራችን ነው። ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? እንኳን ለሊቀ መላእክት ለቅዱስ ገብርኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። ዛሬም ቀኑን በማስመልከት የቅዱስ ገብርኤልን ስም እያነሳሳን የምንማማር ይሆናል። እንዲሁም አባታችን አባ ገብረ ኪዳንም ጸሎት ስንጸልይ ሐሳባችን ለሚበታተን ሰዎች ምክር ሰጥተውናል። እንግዲህ እጅግ በቆይታችሁ የምታተርፉበት ቪዲዮ ነው። ቪዲዮውን ላይክ በማድረግ ጀምሩ። አብዛኞቻችሁ ሰብስክራይብ ሳታደርጉ ስለምትመለከቱ ሰብስክራይብ አድርጋችሁ ብትመለከቱ ቻናሉን ይጠቅማል፣ ከፍም እንል ዘንድ ያግዘናል። ወደ 50 ሺህ እና ወደ 100 ሺህ ከፍ ይል ዘንድ የቻናል እናንተም ላይክ ሼር ያደርጋችሁ ሰብስክራይብ ያደርጋችሁ ተመለከቱ ዘንድ ስል ጠይቃለሁ። በቀጥታ ወደ ቪዲዮቹ የምናልፍ ይሆናል። መምህር ዘላለም ታዬ። እናቶቻችን አብዛኛውን ጊዜ በቅዱስ ገብርኤል ልብስ የማያጥቡት ለምንድን ነው? እህል የማይፈጩት ለምንድን ነው? ማን ይቆጣል ብለው ስለሚያስቡ። መዓት እንዳታመጣብኝ የለ የሚሉት መብረቅ መታ ምናምን ሲባል ነው። ራሱኛም ልጅ ሆነን እንትን ሲያረጉ መብረቅ ወረደባቸው ስለሚባል አብዛኛው ሰው ቅዱስ ገብርኤልን በጣም ነው የሚፈራው። እንደውም ብትፈሩ ሚካኤልን ፍሩት። ለምን መሰላችሁ? እሱ ነው አንዴ ሰይፉን ሲያሳያቸው የሰናክሬምን ሰራዊት ጸጥ ያረጋቸው። ወደ 184,000 ይሆን ማለት ነው። ደግሞ እንደዛ ስላችሁ የአሃዝ ቁጥር ደረጃ ላይ እንዳትገቡ አደረ። ግን መላእክት ተልእኮቻቸውና አገልግሎታቸውን ስትመለከቱት ለመዓትም ለምህረትም ነው የሚላኩት። እየሰማችሁ ነው። ቅዱስ ገብርኤልን በጣም አንድ ሰው መውደዱን ማሳያ የሚያደርገው እና ቅዱስ ገብርኤልን በጣም ማፍቀሩን አንድ ሰው የሚታወቀው መብረቅ ይወርድብኛል ብሎ ሳይሆን ኃጢአትን ከመስራት እንዲከለከል የሚፈለገው ቅዱስ ገብርኤልን ይሄ ደስ አያሰኘውም፣ እኛን ክርስቲያኖችም ይሄንን አይመጥነንም ብሎ ነው ኃጢአት እንዲያቆም የሚፈለገው ለክርስቲያን። አብዛኞቻችን ግን ኃጢአት የማንሰራበት ምክንያት ምንድነው ብንባል እግዚአብሔርን ወደነው ነው ፈርተነው። ከልባችሁ ተናገሩ። ፈርተነው ነው። ወደነው አብዛኞቻችን ላይሆን ይችላል። በቃ ፈርተነው ነው። ግን ፍርሃትን ደግሞ አይጠላም። ሐዋርያው በአንደኛ ዮሐንስ መልእክቱ ምዕራፍ 4 ላይ ሲናገር ምን ይላል? ፍጹም ፍቅር ፍርሃትን አውጥታ ትጠላለች ይላል። ሰው እግዚአብሔርን ወደ መውደድ ደረጃ ሊደርስ የሚችለው በፍርሃት በኩል ሊሆን ይችላል። ጥሩ ምሳሌ ልስጣችሁ። ቅዱስ አምብሮስ ነው ይሄንን ምሳሌ የሰጠው። ለምሳሌ ሁለት የተቀደደ ልብስ አለ ልበላችሁ። ወይም ይሄ ነጠላ ቢቀደድ የምትሰፉት በምንድን ነው? በመርፌና በክር ነው አይደል? ክሩ ከመግባቱ በፊት አስቀድሞ ምኑን የሚገባው? መርፌው ሲገባ ልብሱን ይበሳዋል አይበሳው? ልብሱ የበሳውን ቀዳዳ የሚደፍነው ምኑን? ክሩ ነው። የበሳውን መርፌውን ቅዱስ አምብሮስ ፍርሃት ነው ይላል። ሰዎች ፈርተው እግዚአብሔርን ሊታዘዙት ይችላል። የተለያየ ነገራቸውን ለማጣመር ሊሞክሩ ይችላሉ። እነሱ ፈርተው ለማውደድ የሞከሩትን እግዚአብሔር የተከፈተውን ቀዳዳ የሚሞላው ክር ደግሞ የእግዚአብሔር የፍቅሩ ምሳሌ ነው። ፈርታችሁ በመምጣታችሁ እግዚአብሔር እንዲህ ያደርገኛል ብለን ወደ ቤተክርስቲያን በመጠጋታችን አትሳቀቁ። ፍርሃት የፍቅር መጀመሪያ ሊሆን ስለሚችል ማለት ነው።
ስለዚህ ሰው ተምሮ ሰው አውቆ እግዚአብሔርን ቃሉን እንደተዘራበት የሚያስታውቀው መጀመሪያ ፈሪሃ እግዚአብሔር ሲኖረው። ለመምህራችን ቃለ ሕይወትን ያሰማልን። በቀጣይ ደግሞ አባ ገብረ ኪዳን የምናዳምጥ ይሆናል። ወደ ስብከቱ። እግዚአብሔር የሚወደው ነገር በዓለም ላይ ምን እንደሆነ ልንገራችሁ። ማይሌት፣ ቅዳሴ፣ ትምህርት፣ ስብከት፣ ቅኔ ምን እግዚአብሔር መጀመሪያ የሚፈልገው ምንድነው? ንጽህና ነው። የእግዚአብሔር ፈቃዱ አለ ተመልከቱ። ጾም፣ ጸሎት፣ ስግደት ከዚህ በፊት ምን ይፈልጋል እግዚአብሔር? የእግዚአብሔር ፈቃዱ እስመ ዝንቱ ውእቱ ትእዛዙ ለእግዚአብሔር ወፈቃዱ ተቀድሶ ትክሙ። የእግዚአብሔር ፈቃዱ ንጹህ መሆናችሁ ነው። ተመልከቱ። ከመትታቀቡ ወተርሐቁም ዝሙት፣ እግዚአብሔር ከዝሙት እንድትርቁ ንጹህ እንድትሆኑ እግዚአብሔር የሚፈልገው ነገር ይህ ነው። አሁን ልንገራችሁ የእግዚአብሔር ፈቃዱ ምንድን ነው ካላችሁ ንጽህና። አንዳንዱ ሰው እንዲህ ይላል፣ እንዲሁ ማግባትን ፈልጌ ነበር፣ መነገድን ፈልጌ ነበር፣ መመንኮስ እንፈልጋለሁ። እንዲሁ እግዚአብሔር ፈቃዱ እግዚአብሔር ንጹህ መሆን የሚፈልገው ንጹህ ከሆንክ ያ ነው ፈቃዱ። እዚያ በኋላ የሚያስፈልግህን ነገር ይዞልህ ይመጣል ራሱ። አንተ ዝም ብለን ንጹሁን። ጸሎት ስጸልይ ሐሳቤ ይበታተናል ይላል ብዙ ሰው ጥያቄ ይጠይቃል። የሁሉም ሰው ነው። ትናንት በተለቀቀው የመዝሙረ ዳዊትን በተመለከተ አባታችን አባ ገብረ ኪዳን ባስተማሩት ትምህርት ላይ አንዳንዶቻችሁ ጠይቃችሁኛል። ይህን ጥያቄ ጸሎት ስንጸልይ ሐሳባችን ይበታተናል እንዳላችሁ መልስ የሆናችሁ ዘንድ ነው። እናዳምጥ። ጸሎት ስጸልይ ሐሳቤ ይበታተናል። መልሱ ምንድን ነው? በእግዚአብሔር ፊት እንደቆምክ አስብ። እስኪ በሉ። አሁን በፖሊስ ፊት ብትቆሙ የምታስቡት ስለምኑ ነው? ስለ ፖሊስ ነው። እናትህ ትዝ አትልህም። ትናንት የበላው ቁርስ ትዝ አይልህም። ወደፊት ምሳ ምን እንደምትበላ ትዝ አይልህም። የምታስበው ፖሊሱን ብቻ ነው። ፖሊሱ እንዲህ ሲል ምን ሊያወጣ ነው፣ እንዲህ ሲል ተጨማሪ ሊጠራ ነው እያል ያን ነው የምናስበው። ጸሎት ላይ ስንሆን ልባችን የሚባክነው ለምንድን ነው? እግዚአብሔር ፊት እንዳለን ስለማናስበው። እግዚአብሔር ፊት ለፊቱ ነው። ጸሎቱም ራሱ እኮ የሚሰለችን ለዚያ ነው። ታውቃላችሁ? የሚሰለችን ህግ ይሆንብናል ጸሎቱ። ብድግ ብሎ እንግዲህ ደግሞ ዳዊት አልደገምኩም ብለን ስናስበው ረጅም ተራራው ነው ቁጭ ይላል። በቃ ማይዘ ራስ ዳሸን ይሆናል። በቃ ችግር እንላለን። ለምንድን ነው እንደዚያ የምናደርገው ስትሉኝ እግዚአብሔርን ያህል ንጉሥ ሊያወጋን ቀጠሮ እንዳያዘልን ስለምንረሳ ነው። እግዚአብሔርን ያህል ንጉሥ እስቲ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሁን አንድ ትልቅ የተከበረ ሰው ቀጠሮ ቢይዝላችሁ 5 ደቂቃ እንኳን ብታረፍዱ አይጸጽታችሁም? ያ የተከበረ ሰው አውርቶን ሲጨርስ የሚሰማን ደስታስ ምንድን ነው? ስንጸልይ እግዚአብሔር ነው እኮ የምናነጋግረው። ደግሞ ቆዩ አንባልም። አሁን ለምሳሌ ይህን ሰው እየፈልጌ ብሄድ ወይም ይሄ ሰውዬ እኔን ፈልጌ ብመጣ ከአንድ ሰው ጋር እያወራሁ ከሆነ እሱ ማውራት ስለማልችል ወይ በኋላ እለዋለሁ ወይ ሳምንት እለዋለሁ ማለት ነው። እግዚአብሔር ግን ሁላችንም በአንድ ጊዜ ያነጋግረናል። ይሄ እድለኛነት እኮ ነው። እግዚአብሔር ሁላችንም ደግሞ አይንቅም እኮ የት እንደመጣንም አይጠይቅም። ማን እንደሆንም ደግሞ ዝም ብሎ በየደረጃችን ይሰማል። ጊዜ አይወስንብንም። የሰማይና የምድር ንጉሥ ሚካኤል ገብርኤልን በሰማበት ጆሮዎቹ የኛን በኃጢአት የላሻ አንደበት ሊሰማ ጊዜ ሲይዝልን እንዴት ያለ ድንቅ ነው። ቃለ ሕይወት ያሰማልን አባታችን። አሁንም ወደ ሌላኛው የአባታችን ትምህርት የምናልፍ ይሆናል። ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። እንትን ካልሄድኩ ሰይጣን አይወጣም፣ እንትን ካልሄድኩ እንትን ሰይጣን አይወጣም እያላችሁ እንደዚህ አትበሉ። ዲያብሎስን ዓለምን የሚያሸንፈው እምነታችንና ከክርስቶስ ጋር መኖራችን ነው። ማንም ሊጫወትባቸው አይገባም። ይሄ ጠንቋዩ ሁላ እየመጣ እየሮጠ በእውነቱ ሰይጣን ማን ትባላለህ? ሰይፉ ጨንገር የትና ያስካት ትምህርት ቤት ምንድን ነው? እንዲህ ያለ ነገር ነውር አይደለም እንዴ? ማን ነው የደገመባት? ያክስቷ ልጅ። እንዲህ ነውር አይደለም? አሁን አጋንንት በሚለፈልፉበት ስንት ሰው ተጣልቷል። በሞት እየተፈላለገ ነው ያለ። እገሌ ደግሞብኝ ነው ሀብት ያሳካልኛል፣ እገሌ ደግሞብኝ ነው ትምህርት ሳይሳካ ይቀር እየተባለ። እግዚአብሔር እኮ የፍቅር አምላክ ነው። አጋንንትን ሲያወጣ ዝም ብሎ ያወጣቸዋል። የእግዚአብሔር ታምር ሌላ ችግር ፈጥሮ አይሄድም። ትክክል አይደለም። አጋንንትን የምንዋጋው ከእግዚአብሔር ጋር በመሆን ነው። የትኛውም ቤተክርስቲያን
ክርስቲያን ውስጥ አጋንንት ይሸነፋል። ሚካኤል ከሆነ ደብራችሁ ሚካኤል ጋር ለብረት እዚያው ሁኑ፣ እዚያው ክርስቶስ አለ። ገብርኤል ከሆነ እዚያው ህብረታችሁ፣ እዚያው ህብረታችሁ ውስጥ አትነጠሉ። ተመስገን ይሄው 5 ዓመቴ ነው። መቁጠሪያ ቆጥራለሁ፣ አብይ ጾም ጾማለሁ። ሰይጣንን እየቀጠቀጥኩት ነው። እሱ ነው እየቀጠቀጠ ያለ ጌታ። እንደዚህ ማለት በራሱ መቀጥቀጥ እኮ ነው። እውነቴን እኮ ነው። ሰይጣንን ተመስገን ነው እየቀጠቀጥኩት ነው አይባልም። ሰይጣንን የሚቀልድብን በምንድን ነው ካላችሁ በፈቃዳችን። አሁንም ቢሆን በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ሰይጣንን ለማሸነፍ እያላችሁ አትጸልዩ። ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈውም፣ በጉልበት አትሸንፈውም። አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል ይላል። የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። አይሆንልህም። ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋለሁ ይላል አንዳንዱ። 4 ሚሊዮን አድርገው አትቀጠቅጠው። በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? እግዚአብሔር ነው የሚያሸንፈው። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። በደንብ ስሙ። ያለ እግዚአብሔር ፈቃድ ምን አይሾምም? እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ፣ ችግር የለም። እውነቴን እኮ ነው ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያረጉንም ማለት ነው። ስለዚህ የድሮዎቹን መገምገም ትችላላችሁ። እና እንደው ሁሉንም እግዚአብሔር እየወደደ የተሾሙ ናቸው። እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መተው እንዲሰለጥኑ ያደርጋቸዋል ማለት ነው። በሰው ላይ እንዲሆኑ ያደርጋቸዋል። ክፉ ነገርን ማን ነው ያመጣው ካላችሁን፣ እኛ ነን ክፉ ነገርን የምናመጣው። እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ፣ አሰናብተዋለሁ ማለት ነው። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ ነው፣ አሰለጥነዋለሁ። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም፣ ይወደናል። አይፈልገንም፣ ይፈልገናል። አያዝንልንም፣ ያዝንልናል። እና ግንሳ ምን ሆነ? እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህን ይመስላሉ። ከተለያዩ ለእናንተ ይጠቅማሉ ያልኳቸውን ቪዲዮዎች ነበር አሰባስቤ ያመጣውላችሁና ቪዲዮ ጠቅሟችኋል ብዬ አስባለሁ። እንዴት አገኛችሁት እናንተ ኮሜንት ላይ አሳውቁኝ እባካችሁን። በቀጣይ ደግሞ ለእናንተ ማመጣውን ነገር ለእናንተ ማቀርብላችሁ ነገር አሻሽል ዘንድ በጥራትና በተሻለ ነገርም አቀርብላችሁ ዘንድ የእናንተ አስተያየት ገንቢ ይሆነኝ ዘንድ የእናንተ አስተያየት ያስፈልገኛልና አስተያየታችሁን ኮሜንት ስር አስቀምጡልኝ። እንዲሁም ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ታግዙ ዘንድ ስለጠይቃለሁ። ኢትዮጵያ ውስጥ ካላችሁ VPN በማብራት እንዲሁም በውጭ ሀገራት ያላችሁ ከላይኩ አጠገብ ሱፐር ቴንክስ የምትላለች ቴንክስ የምትሏን እየተጫናችሁ ቻናሉን መደገፍ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ። ዛሬ ለቅዱስ ገብርኤል ወርሃዊ መታሰቢያ ይሆናል ብዬ የሰባሰብኳቸው ቪዲዮዎች ናቸው። የቅዱስ ገብርኤል ረድኤት በረከቱ ጸጋ ምልጃው አይለየን። እግዚአብሔር በቸርነቱ በምሕረቱ ይጠብቀን። ሀገራችንን ሰላም ያደርግልን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ያስፋልን፣ ይጠብቅልን። ቆየን። ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ